ትናንት ምሽት የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ይግባኝ ሰሚ ቦርድ ከሴኔጋል ነጥቆ የአፍሪካ ዋንጫውን ለሞሮኮ ብሔራዊ ቡድን መስጠቱ ይታወቃል። ይግባኝ ሰሚ ቦርዱ እንዳሳወቀው የአፍሪካ ዋንጫ ደንብ አንቀጽ 82 እና 84 መሰረት የሴኔጋል ተጫዋቾች ጨዋታውን አቋርጠው ከሜዳ መውጣታቸው ሕጉ መጣሱን ያሳያል። ከዚህ በፊት የካፍ የዲሲፕሊን ቦርድ ያስተላለፈውን ውሳኔ ወደ ጎን በመተው የሞሮኮ ጥያቄን ተቀብለን አጽድቀናል በማለት የካፍ ይግባኝ ቦርድ ይፋ አድርጓል። ነገር ግን ውሳኔው ከተሰማ በኋላ የሴኔጋል እግር ኳስ ፌዴሬሽን አመራሮች ጉዳዩን ወደ ካስ እንወስደዋለን ብለዋል። የፌዴሬሽን ዋና ጸሐፊ አብዱላይ ፎ ደግሞ ዋንጫው ከሀገራችን አይወጣም፣ የካፍ ሰዎች በሙስና የተዘፈቁ ናቸው፣ የፈለጉትን መወሰን ይችላሉ፣ ዋንጫውን ግን በፍጹም አሳልፈን አንሰጥም ሲሉ ተናግረዋል። ጄሚ ካራገር የስካይ ስፖርቱ ተንታኝ አስቂኝ ውሳኔ ነው ሲል፣ ፓትሪስ ኤቭራ መጀመሪያ ቀልድ መስሎ ነበር፣ አሳፋሪ ነው፣ ያሳዝናል ሲል ሐሳቡን አጋርቷል። ዛሬ ምሽት ተወዳጁ የአውሮፓ ሻምፒዮንስ ሊግ ጨዋታዎች በተለያዩ ስቴዲየሞች የሚካሄዱ ይሆናል። ምሽት 2:45 በስፖቲፋይ ካምፕኑ የካታላኑ ክለብ ባርሴሎና ኒውካስልን የሚያስተናግዱበት ጨዋታ ይጠበቃል። ከጨዋታው በፊት የብሉግራናዎቹ አሰልጣኝ ሃንስ ፍሊክ እንደገለጹት ከባድ ጨዋታ ይሆናል። ኒውካስሎች የአካል ጥንካሬያቸው አስገራሚ ነው። በጥሩ ሁኔታ መጫወት አለብን። በጨዋታው በሐሰተኛ 9 ቁጥር ልንጫወት እንችላለን፣ ግን ማየት አለብኝ። የሻምፒየንስ ሊግ ዋንጫን እንደምናመጣ ማመን ይጠበቅብናል። መጀመሪያ ግን ዛሬ ኒውካስልን ማሸነፍ አለብን ሲሉ ፍሊክ ሐሳባቸውን አጋርተዋል። የኒውካስሉ አሰልጣኝ ኤዲ ሃው በበኩላቸው እንዲህ አሉ። እኛ ማን እንደሆንን በዛሬው ጨዋታ ትመለከታላችሁ። ለማሸነፍ ነው እዚህ የተገኘ ነው ሲሉ ሆው ተናግሯል። የመጀመሪያው ጨዋታ 1-1 መጠናቀቁ ይታወሳል። ምሽት 5 ሰዓት ላይ በአንፊልድ ሮድ ሊቨርፑል ከጋላታ ሰራይ የሚያደርጉት ጨዋታ በጉጉት ይጠበቃል። የሊቨርፑል አሰልጣኝ አርነ ስሎት ከጨዋታው በፊት በሰጡት አስተያየት ከጋላታ ሰራይ ጋር 2 የተጫወተን ተሸንፈናል። የዛሬውን ጨዋታ በሜዳችን የምናደርገው፣ ስለዚህ ጨዋታውን ለማሸነፍ ሁሉንም ነገር በሜዳ ላይ እንሰጣለን ብለዋል። አሌክሳንደር ኢሳቅ ልምምድ መስራት ጀምሯል፣ ግን በዛሬው ጨዋታ አይኖርም። ኮናቴ ለጨዋታው ዝግጁ ነው። ጆ ጎሜዝ የመሰለፉ ነገር አጠራጣሪ ነው። ጨዋታው ከመጀመሩ በፊት ያሉትን ነገሮች ማየት አለብኝ። የቶተንሃምን ጨዋታ ረስተናል። እኔ ወደዚህ ከመጣሁበት ጊዜ ጀምሮ ብቸኝነት ተሰምቶኝ አያውቅም። ጋላታ ሰራይን ለማሸነፍ ተዘጋጅተናል ሲሉ ስሎት ሀሳባቸውን አጋርተዋል። የመጀመሪያው ጨዋታ በጋላታ ሰራይ 1-0 አሸናፊነት መጠናቀቁ የሚረሳ አይደለም። በሌሎች ጨዋታዎች ቶተንሃም ከአትሌቲኮ ማድሪድ፣ ባየር ሙኒክ ከአታላንታ የሚጫወቱ ይሆናል። የዓለም ዋንጫው ከመጀመሩ በፊት ፊፋ ከዩቲዩብ ጋር አዲስ የአጋርነት ስምምነት መፍጠራቸውን አሳውቀዋል። ከሰኔ 11 እስከ ሐምሌ 19 በሚካሄደው የዓለም ዋንጫ ውድድር ላይ ፊፋና ዩቲዩብ የወጣት እግር ኳስ ተመልካቾችን ቁጥር ለማሳደግ የመጀመሪያዎቹን የ10 ደቂቃ ጨዋታዎችን ለማሰራጨት ከስምምነት ደርሰዋል። ይህ የ10 ደቂቃ እይታ ጊዜ ተመልካቾችን የበለጠ ለመሳብና ውድድሮችን በትኩረት እንዲመለከቱ ለማስቻል መሆኑን አሶሺየትድ ፕሬስ ዘግቧል። ፊፋ እንዳሳወቀው ብሮድካስተሮች በዩቲዩብ ቻናላቸው የተመረጡ ውድድሮችን ሙሉ በሙሉ ማሰራጨት እንደሚችሉ ገልጿል። ከዚህ በተጨማሪ በተለያዩ ሀገራት ጨዋታዎች በቀጣይ በዩቲዩብ የቀጥታ ስርጭት ለማካሄድ እቅድ እንዳለ እንደዚሁ ተሰምቷል። ያለፉ ጨዋታዎችን፣ የዓለም ዋንጫ ታሪኮችን በዩቲዩብ ለስፖርት ቤተሰቡ ለማጋራት የተሰራ ሲሆን ተጽዕኖ ፈጣሪ ግለሰቦችን በመጋበዝም በዩቲዩብ ላይ ከዚህ በፊት ታይቶ በማይታወቅ መንገድ አዳዲስ ነገሮችን ለማካተት እየሰራ መሆኑን ፊፋ በአመራሮቹ በኩል ይፋ አድርጓል።